አልፎ አልፎ ድንገት ጭር ሲል የሆነ ሰዓት አለ የሆነ አስፈሪ ድምጽ ጣም እንዴት እንደምነግርህ አላውቅም የሚጨንቅ አይነት የአውሬ የሚመስል ድምጽ የሆነ አንዳንድ ጊዜ የውሻ የሚመስል ብቻ እንደዛ አይነት ድምጽ ይሄ ድምጽ ደግሞ የመጣው እንደነገርኩ እሷ ወለድኩ ብላ ከመጣችበት ጊዜ ጀምሮ ነው ወንድ ነው ግን ልጅ ሴት ናት ብለን ለንጠጋስና አይ ወንድ ነው ተኝቷል ብላ በቃ ልታስጠጋን አልፈለገችም መለሰችን ኦኬ ልጅ ማለት ልጁን ላለማየት አገረቻችሁ አዎ በቃ እንድንቀርብ አልፈለገችም ወደዛ ሲጀመር ተከላከለች እንዴነሽ ምናምን ብዬ ሲሄድ ለኔ ቤቢ ደህና ነው አልኳት ልጅ እኮ ሞታለች እንዴ በጣም ነው የደነገጥኩት በጣም ሰላም ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ ዛሬ በአዲስና በሚያስደንቅ ታሪክ ነው የመጣ ነው ይህ ታሪክ ምንድነው ባለጉዳዩን የጋ ስልክ ደውላ አስታጫውተኝ በጣም ነው የተገረምኩት በጣም ነው የተደነቅኩት ጎረቤቴ አውሬ ወለደች ብላ ነው ነገረችኝ ይሄን ልትልበት የቻለችው ምክንያት ምንድነው ልጅቷ ወልዳ ከመጣች በኋላ በተደጋጋሚ ያውሬውን ድምጽ ትሰማ ነበር በቃ ይሄ ያውሬ ድምጽ ሰማሉ ብላ ያለችን ነገር በተደጋጋሚ ይመጣብኛል የህፃን ልጅም ድምጽ ፈጽሞ አልሰማሁኝም ከዚህ ድምጽ ውጪ ብላ ነው ነገረችኝ ስለዚህ ይሄንን ታሪክ ባለ ታሪኬ እኔ ስቱዲዮ ድረስ መጣለች ስለዚህ ከሷ ጋር ያለውን ታሪክ አብረን የምንሰማው ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እሺ አመሰግናለሁ ያው ላንተ ነገር ያለው ግን ለማስተዋወቂያ ያክል ያው እድል ይባላል እሺ እድል እንግዲህ ታሪኩን ስትነግሪኝ በጣም ነው የተደናገጥኩት ጎረቤቴ አውሬ ወለደችና ያውሬ ድምጽ ይሰማኛል በተደጋጋሚ ያ ድምጽ ይመጣል ወደኔ ግን ያው የተለያየ እንሰሶች ይሆናሉ ብዬ በርከፍቼ ሁሉ ወጥቻ ያለው ብለሽ ነግረሽኝ ነበርና እስቲ ታሪኩን እስቲ ለተመልካቾች እስቲ በደንብ አድርገሽ ከመጀመሪያው እስከ መጨረሻው እስኪ ንገሪን ብዙ ጊዜ ያንተን ቪዲዮ ያያለውና ምን መሰለ በዛ መሃል ላይ ብዙ ነገሮች ወደዚህ እንደመጣ አደረጉኝ ምናልባት እኔ ከማየው ነገር አንፃር ይሄ የመፍትሄ መስመር ሊሆን ይችላል ብዬ አሰብኩኝ ምናልባትም እኮ አይታወቅም ሌላም ሰው እኮ እንደዚህ አይነት ሁኔታ ውስጥ አልፎ ይሁን ብዬ አሰብኩኝ እንደውም አሁን ብዙ ጊዜ እንደውም ስከታተል አንተ ጋር ብዙ እንደዚህ አይነት ነገሮች እየሰማሁ ስለሆነ ምናልባት ይሄ ታሪክ ራሱ በሌላ ሰዎች ቤት ላይ እንደዚህ ተፈጥሮ ለዛ መፍትሄ የሚሆን ቦታ እኮ አጥተው ሊሆን ይችላል ብዬ አሰብኩ ያው የሰው ገመና ሲሆን ማውጣት አትወድም ግን ደግሞ ከገመናው በላይ መፍትሄ የሚያስፈልገው ነገር ካለ ከሆነ ይበልጥ የሚያስፈልገውን ነገር ነው የምትወስደው ምንም ድብቅ ነገሮች በጓዳ መያዝ ያሉብ ነገሮች ቢኖሩ እንደዚህ አይነት መፍትሄ አምጪ ቦታ ሲገኝ ደግሞ ያለ ምንም ማቅማማት ወደዛ መሄድ አለበት ብዬ ስለማምን ነው እና ምን መሰለ አሁን እንደነገርኩ ጎረቤቴ አላቅም እሷም ልታዩ ትችላለች ይሄ ምን እንደሚሰማት አላቅም ግን ያው ይጎዳታል ብዬ ደግሞ አላስብም ልክ ነሽ ያው እሷ ማን እንደሆነች ልነግርህ ያልፈለኩትም እዚህ ባለው ሁኔታ ለዛ ነው እሷ አንደኛ ነግሬያት አይደለም የመጣሁት እንደዚህ አይነት ነገር ምክንያቱም እሷ ጋር ያለው ነገር አሁን እንደነገርኩ ነው በቃ ይሄ ተግባቦት ምናምን የሚባል ነገር ስለለናው ባለው ሁኔታ ልነግራት አልፈለኩም ኦኬ አሁን ባለው ሁኔታ ላይ አትግባቡም አዎ አሁን ምን መሰለ እሷ ያው አሁን ነው ቅርብ ጊዜ ነው እንዲሆነችው ማለት እችላለሁ ይሄ ጸባይ መቀየር ምናምን የመጣው ኮንዶሚኒየም ላይ ነው የምንኖረው እንደነገርኩና ከኔ ጎን ነው ቤታቸው ምናምን እኔ ከነሱ በፊት ነው እዛ መኖር የጀመርኩት ማለት ነው ልጅ ነገር ናት እንደውም የሚገርም እድሜዋ በጣም ልጅ ናት እንደውም ትምህርት የጨረሰች ምናምን ሁላ አትመስልም እንደዚህ ስታያት ማለት በጣም ልጅ ከመሆኗ የተነሳ እና በቃ የቤትም ቤት ናት በባሏ ብቻ ነው የሚተዳደሩ ባሏ አሪፍ ስራ ነው የነበረው በዛ ሰዓት ላይ ማለት ነው እሷ ግን በቃ እንዴ ልንገር ይሄ አንዳንድ ሰው ይሄ መወለድ ቋንቋ ነው የሚባል ነገር አለ እና በቃ እሷ እንደዛ ነበረች እኔ እሷ ቤት ሲሄድ አስፈቅጄ ወይ ማንኳኩቻ አይደለም ገባው በቃ ቤቴ ነው በቃ እና ለኔ ብቻ እንዳይመስል እዛ ኮንዶሚኒየም ላይ ያለ ነዋሪ የሷ ቤት ቤቱ ነው ምንም ሰንፈልግ እንኳን እሷን አስፈቀደ ምን ወስዶ ነገር የለም በሩን ቆልፋ አታውቅም የሚገርም ነገር ምን
መውጫ ባይኖራትም እሷም እንደነገርኩ የቤት እመቤት ስለሆነች ወይ ሱቅ አንዳንድ ቦታ ላይ ነው እንጂ እንደምትወጣው አብዛኛውን ጊዜዋን በርግጥ ቤት ነው የምትሆነው እና በዛ ምክንያት ብዙም አትወጣም እሷ ብትወጣ ራሱ ለኛ በር ተቆልፎብን አይደለም የምትወጣው እንደውም የሚገርመው አንዳንዴ ሱቅ እንዲገበያ ስትሄድ ረቅ ያለ ደውላ ምናምን ሁላ ቡና ቀራርበሽ ጠብቂኝ ትለኛለች እኔ ቤት ከሆንኩ ምናምን በቃ ኖርማል ምን እህትማማቾች በቃ ከኔ ጋር በተለየ ነበር አቅርበት እንደዛ ነበር እና ያው ባሏም ደግሞ እንድትወጣ አይፈልግም ነበር ብዛት ከዛ በፊት የነበረችው ፍቅረኛ ያው እሷ ናት ይሄን ባጭሩ ታሪኩን ዝም ብላ የነገረችኝ ይሄን ያለም ወጣት ምናምን ወጣትም ስለሆነች ለምን ወጣትም ለምን ስራ ጀምሪን በመላ ሰዓት ነው ይሄን ያጫወተችኝ ነው ከዚህ በፊት የነበረችው ፍቅረኛው ጓደኛው የገንዘብ ጓደኛው ነው የቀመው ለዛ ብዙ እንደወጣ ይፈልግ ምናምን ብላ በዛ ነው ያጫወተችኝ ነውና በዛ ምክንያት እሷም እንደነገርኩ ብዙ ከቤት አትወጣም እና እኛ በቃ ቤተሰብ ምን አለፋ እኔ ቤት መምጣት ነው እሷ ቤት መሄድ ነው ግን የሷ ቤት ለማናችንም ክፍት ነው በቃ ይሁን አንዳንዴ እንደ ቤተሰብ ቤትም ይመስለናል ሁላችንም ካለን ቅርበት የተነሳ እና በቃ እንደዛ አይነት ባህሪ ነው ያላት አስበው ይሄን ባህሪ ለምደ የሆነ ሰው ድንገት ሲቀየርብህ ምን ልትሰማ እንደሚችል አንተ ራሱ አላቅም በጣም እኔ እንጃ ከባድ ነው ብቻ በተለይ በቦታው ላይ ሆነ ስታስበው እዛ ቦታ ላይ ሆነ ስታየው በጣም ይከብዳል ግን ይሄ ነገር የመጣው መቼ መሰለ ድንገት እዛው ያየነው ሳይሆን ይሄ ነገር እንዲቀየር የቻለው በዛ መሃል ላይ አሁን በቃ ወደ 3 አመት ምናምን እየሆናቸው ነው እነሱምና በዛ መሃል ላይ አረገዘች ማለት ነው በጣም ደስ አለን እንደውም በጣም በቃ ያው እንደ ቤተሰብ አንድ ሰው አርግዞ ወይም ዘሩ ሊተካስታይ በጣም ደስ ይላልና በጣም ደስ አለን እኛም እንደውም ብዙ ነገሮችን እሷ ራሱ በቃ የመጀመሪያም ስለሆነ እዛ የወለዱ ሰዎች አሉ የሚያውቁና ብዙ ነገሮች እንደውም እንክብካቤ ምን ያረጉላት በቃ ብቻ ማለፋ በጣም ደስ ቢል ሁኔታ ላይ ነው ያለ ግን ከባሏ ጋር ብዙም ግብብነት የለንም ያው እሱ ስራ ይወጣል ጧት ማታ ይገባል ያው ብዙም አንገናኝም ያለ ሰላምታ ያክል አልፎ ነው እንጂ ብዙም ከሱ ጋር አንገናኝም ከሷ ጋር ግን ያው እንደ ቤተሰብ ነን በማንኛውም ሰዓት አለን ያ ነገር ግን እየገፋ ቀኗም እየደረሰ ሲመጣ ወደ ቤተሰብ ጋር መሄድ እንዳለባት አሰበች ያው እኛም ምንም እንደ ቤተሰብ ብንቀራረብ ስጋን የሚያከል ነገር የለም እንደ ቤተሰብ መሆን የለም ደግሞ ለሴት ልጅ ደግሞ ወሊዷ ላይ እንደ ቤተሰብ እናትን የሚያከል ነገር የለም ስለዚህ በቃ ቤተሰቦቿ ጋር መሄድ እንዳለባት እናቷ ጋር መሄድ እንዳለባት አወራችን በቃ በጣም ደስ አለን እኛም ያለንን አድርገን ሸኘናት እንደውም በቃ ያው ዙሮ ከወለደች በኋላ ነው ልንገናኝ የምንችለው ብለን ስላሰብ ያው እኛም ደስ በሚል ሁኔታ ሸኘናት ሄዳ ያው አልፎ እሱን እንዳልኩ በሰላምታ ብቻ ነው እንቀራረበው ከባለቤቷ ጋር ያው አልፎ ስናገኘው በዛ መሃል ላይ እንዴት ናት ብለን እንጠይቀዋለን እሱም ደህና እንደሆነች ይነግረናል እሷንም በስልክ እናገኛታለን አልፎ እና የሚገርም ነገር እኛ ተወልድበታለች ብለን ባሰብነው ሰዓት ራሱ እንደውል አይገናኝ አልወለድኩም ኦኬ ሞልጅዋ ወቅት ላይ እና እንዴ ገና ነበረች እንደኛ ዝም ብለን ሆዷ ገፍቶ ነው እንደገና ነበረች እንዴ ሁላ ብለን አሰብን እሱም ስጠይቀው ገና ናት ደህና ናት ግን ገና ነው ቀኗ ምናምን ነገር ወይ በቃኛ ዝም ብለን አስበን ነው እንጂ ምናምን ብለን ጸጣን እንደዛ የሆነ ሂዳ ራሱ ቆይታ ወደ 3 ወር ምናምን እዛ ማለት ነው ማለት እኛ ተወልድበታለን ብለን ካሰብነው ጊዜ ራሱ እንደዛ አለፈ እንደዛም ሆኖ ግን ያው አልፎ እንዳልኩ በስልክ እናገኛታለን ግን ያንንም ቢሆን እንደወለደች አልነበረም የነገረችን የምትነግረን በቃ ገና ሆኖ ነው ወይስ እንዴት ነው እኛ የራስ ሰው ስትሆን ብዙ ጊዜ እኛ ደግሞ ችግር አለብን ባላገባንም እንገባለን እንኳን ጎረቤቱ ነው ተገኝቶ የሆነ ሰውና በቃ ብዙ ነገር አውርተን ነበር እኛ እንዴት ነው ማትወልደው ምን አስበው ነው ብቻ ብዙ ነገር ምን አለፋህ ከዛን ግን የሚገርም የሆነ ቀን ላይ ጧት ስነሳኔ በራቸው ገርበብ ነገር ብሏል አልተከፈተም አልተዘጋም ገርበብ ነገር ብሏል ያው ሁሌም ጧት ሁሌም ባይሆንም እሷ ጋር ሲሄድ የማይኖርበት ቀን አለ ጎረቤት እንደመሆኑ ይመጣል ማለት ከጎን እኔ እንደመሆኑ ይመጣል
የሷ ቤት በደንብ እንቅስቃሴውን የማውቀው ከሌሎች ጎረቤቶች ይልቅ እኔ ነኝ። ለዛም አየሁት። ያው እሱ ነው የሚሆነው ሲወጣው ያናግረዋለሁ እንዴት እንደሆነች ምናምን ብዬ ጸጠልኩ። ባዩ ያበር ምንም የሚዘጋኝነት አይደለም። እሱንም ላገኘው አልቻልኩም። ወደ ምሳ ሰዓቱ ላይ የተቃረበ ሄደ ሰዓቱ። እንዴ ዛሬ ስራ ሄድም እንዴ አልገባኝ። ከዛን ግን የሆነ ሳል ነገር የሚመስል ድምጽ ሰማሁ። እንዴ ምንድነው ታሞ ነው እንዴ ብዬ እያሰብኩ የሴት ድምጽ ነው የሷ ድምጽ መጣልኝ። በቃ እንዴ ምንድነው ብዬ ደንግጬ ሄጄ ሳንኳኳ እሷ ናት ማለት ነው። ጭራሽ መታለች። መቼ እንደመጣች አናቅም፣ መቼ እንደገባች አናቅም፣ ግን ብቻ መታለች። ከዛ እንዴ አንቺ ደህና ነሽ ደህና ነሽ ምናምን ከዛም በኋላ ወለድኩ እኮ ምናምን አለች። አይ እንኳን ማርያም ማረች። መምጣቷንም እናንተ ሳታውቁ ምንም ያወቅነው ነገር የለም። እንደነገርኩ በቃ እሱ ነው የመሰለኝ በሩ ገርበብል። ከዛ የሳል ድምጽ ስሰማ እንደውም እሱ አሞት ነገር ከስራ ቀርቶ ነው እንዴ ብዬ ሁላ አስቤ ነበረ። ግን ያው እንደነገርኩ እሷ ሁዳ አገኘኋት እና ወደጄ ነው የመጣሁት ምናምን አለች። በጣም ነው የደነገጥኩት። እንዳንድ ጎረቤት ሊነገር ይገባል። ምንም ቢሆን እንኳን ሌላ ነገር እንኳን ባታረግ ቤት አስተካክለ ትጠብቃለህ። ሌላውን ተውና ማለት ነውና ከነበረን ቅርበት አንፃር ደግሞ በጣም ነው የገረመኝ። እኔ በዛ መልክ አልነበረም እንጠብቃት። ከዛ ወይ ታዲያ ልጅሽ ምናምን ስላት አይተኝቷል አሁን ታይዋለሽ ምናምን ነገር ብላ መለሰችኝ ማለት ነው። ወደ ውስጥ ራሱ አልገባውም። እሺ በቃ ደስ ይላል። እኔም በቃ ወለድኩም ስትለኝ ምንም ቢያስደነግጠኝም ምንም ባልጠበቅኩት መንገድ ቢሆን እንኳን ወልዳን በሰላም መምጣቷ ደስ ብሎኛል። ለዛ ያው እንደውም እኔ ከመግባት ይልቅ ለሌሎች ጎረቤቶች ተናግሬ ደስታዋን አንድ ላይ መካፈል እንዳለብን ነው ያሰብኩት። እንደውም እኛ እዛው እናቷ ቤት እንዳለች ደል ለመጠየቅ የሚገርም ነገር ብር አዋተን የተለያዩ ስጦታዎችን ገዝተን ብዙ ነገር አዘጋጅተን ነበር እናቷ ቤት ለምንሄድ መስሎኝ ማለት ነው። ግን ያው እንደውም እሷ መጣች። ምንም እኛ በጠበቅነው መንገድ ባይሆንም ስለመጣች እነሱም አንድ ላይ ተሰብስበን ከዛን ሄድን ስንጫወት ዋልን። በቃ የዛን ቀን ከሷ ጋር ምንም ግን የሚገርም ነገር ማለት ነው እኛን መታ ሳሎን ላይ ነው ስታጫውተን የነበረው። የህፃን ልጅ ድምጽ እየሰማን አልነበረም። አቅፋዋል መጣችም አንድ ጊዜም ብቻ ከባድ ነው። ትጠራጠራለህ። ሰው ነው ደግሞ ይሁን እንዴት ነው እንደዚህ ልትል ትችላለህ። አሁን ግን ምን አለ መሰልሽ እዚህ ላይ አሁን ካንቺ ጋር እንደ እህት የምትተያዩት እንደ እህትማማቾች ቤቷ ዝም ብለሽ ነው የምትገቢ የነበረው ምናምን ነገር እንደው ጫን ብለሽ በቃ ልጅሽን ካላዩ ምናምን ብለሽ አላልሻትም? ምን መሰለ አሁን በዛ ሰዓት ላይ ጥያቄ ማድሮብሻል መሰለኝ ባለሳሳት ሳትናገር መምጣቷ ምናምን በቃ አንቺም ራስሽን እንድትጠብቅ ያርጋሻለች። በጣም እኔ እህታው ነኝ ብዬ ነው ማስበው። እኔ በጣም የቅርቧ ሰው እንደሆንኩ ነው ማስበው። እቺ ልጅ እንኳን ወልዳ ለመምጣት ድረስ ቤቷ ደርሳ ይቅርና እዛው ወለችበት ተደውሎ እኮ ነይ ወለደች ልባልም ከመውለዷ በፊት ራሱ እኮ ባሉት ጊዜያት ነይ ታስፈልጊያታለሽ መባል አይነት ነበርኩ ከቀረቤታችን አንፃር። ግን ያ ነገር ሰው ነው አንተም እኮ ያስደብረሃል ማለት የሆነ ብቻ ከነበረ ነገር አንፃር። አሁን አንተ ለምሳሌ በጣም የምትወደው ጓደኛ ሁሉን ነገርህን የምታካፍለው ሁሉን ነገር ያካፍለኛል ብለህ ያሰብከው ጓደኛ ለሱ ትልቅ በሆነ ቀን ወይም በቃ በሰርጉ ቀን ልበለ ላንተ ሳይነግርህ ሳይጠራ በሌላ ቀን እንደዚህ ፕሮግራም እንደነበረው ብሰማ ምንድነው የሚሰማው? እሱ እርግጥ ነው እውነት ነው ያስከፋል። ምናልባት እኮ ሄደ እንኳን ደስ ያለ ልትለው ትችላለህ። ግን ደግሞ በጣም ነው የሚደብርክ እዛ ቦታ ላይ አንተ መገኘት ስለነበረብን። ለዛ እኔ በቃ የማውጣት ለሷ ባልፈልግም በዛ ሰዓት እንዴት እንደዚህ ታረጊያለሽ ብዬ መጥፎ ነገር ልናገራት ባልፈልግም ግን ደብሮኛል። ሰው ነኝ ያው አንዳንዴ ይሰማል። እውነት ነው ስሙ እና ተሰብስበን ያው እንደነገርኩ ጎረቤቶቹ ያው ምንም ቢደብረንም እንኳን ምንም የሆነ ነገር ሰምታለች ብለን ብናስብም ግን መጠየቅ እንዳለብን እናውቃለን። እኔም ደግሞ ነግሬያቸዋለሁ። ለዛ ያው ሰብሰብ ብለን ሄድን። ከዛ እንደውም ስንገባ ያው ገርበብ ነው የምታረገው አብዛኛውን ጊዜና ስንገባ እንደው ወይ መጣችሁ እንዴ ምናምን ነገር ብላ ደነገጠች። አዎ መጣን ምን ነው ምናምን አላት። ያው እኛም ደብሮናል። እንደ በፊቱ አይነት ሁኔታ ውስጥ አይደለም ያለነውና ብዙም ደስ የማይል ሁኔታ ነው ብቻ ምናለፋ። እሷም ድንጋጤ ውስጥ ደንግጣለች። ከቢስ ስገቡና ታው ቤት እይቷ በቃ ደንግጣለች። መጣችሁ እንዴ ምናምን በቃ ተርበተበተች ነገር። ግን ያው ደርሰናል አንዴ አንመለስም ብለን
ለመግባት እንደውም እዛው ገብተን ወደ ውስጥ ራሱ በደንብ ለመግባት አልፈለግንም። እዛው ባለንበት ጋር ወንበር ሳብ አድርገን ተቀመጠን ማለት ነው። ግን ልጇን ሶፋ ላይ በፎጣ ጠቅልላ አስተኝታው ነበር። ያው ካለው ነገር አንፃር ሂደን ማየት ምናምን አልፈለግንም። ድንጋጤውም አለ የሷ ስንገባ ያልኩ እኛም ደብሮናል። እቺ ሴትዮ የሆነ ነገር ሰምታ ነው እንዲሆነችው መውለዷን እንኳን ያልነገረችም ብለን ደብሮናል። ለዛና መቼም ጎረቤት ናት። ህፃን ልጅ ደግሞ ያው እንደውም ኢትዮጵያ ውስጥ ህፃን ልጅ በጣም ይወደዳል ታውቃለህ። ህፃን ልጅ ስታይ እንኳን መንገድ ላይ ምን ብለህ ነው የምታልፈው? ለዛ ወንድ ነው ግን ልጅ ሴት ናት ምናምን ብለን እስከዛም አልጠየቅናትም። እና ወንድ ነው ግን ልጅ ሴት ናት ብለን ልንጠጋስና አይ ወንድ ነው ተኝቷል ብላ በቃ ልታስጠጋን አልፈለገችም፣ መለሰችን። ኦኬ ልጅ ማለት ልጁን ላለማየት አገረቻችሁ? አዎ በቃ እንድንቀርብ አልፈለገችም። ወደዛ ሲጀመር ተከላከለችን። ያው እኛም ከዛን መጫናት ፈልግም። አንድ ሰው ልጁን ማሳየት ካልፈለገ መቼም ገፍተ በግድ ያለው አትልም። ለዛ እሺ በቃ ወንድ ነው ደስ ይላል በቃ ምናምን ነገር ብለን ቁጭ አለን ማለት ነው። እሷም እዛው ሶፋው ጋር ጠጋርጋ እንደውም ወደ ሶፋው በደንብ አልተጠጋችም፣ ወደኛ ከሱ ፊት ለፊት ላይ መታ በወንበር ቁጭ አለች። እኛ ብዙም እሱን የማየት እድሉንም አላገኘንም፣ እንደዛ ተኝቶ ራሱ ማለት ነው። ከዛን ብዙም መቆየት አልፈለግንም። የተወሰነ አጫወትናት፣ አብረናት ቆየን፣ ወጣን። ግን ወተን እኔ እንደነገርኩ ከሷ ቤት ጎን ነኝ አላልኩም። አብዛኛውን ጊዜ እንዲ ጨርሲ ወይ ምናምን ጎን ለጎን ያለ ቤት ምናልባት ካለ አንተም ታውቀዋለህ። እዛ ቤት የሚወራው ነገር ብዙም ባይሆን የተወሰነ ቢያንስ እያወሩ መሆኑና ለመሆኑን ትለያለህ። ወሬው ምን እንደሆነ ባይገባህ እንኳን ማለት ነው። ለዛ እንደውም ከዛ በፊት ድምጻቸውን ሰምቼው አላውቅም። ከባሏ ጋር ራሱ የሆነ ጭቅጭቅ አይነት ነገር መፍጠር ጀመሩና ምን ብቻ ብዙ ባልና ሚስት ይጋጫል። እንኳን ባልና ሚስት እግርና እግርም ይጣላፋል የሚባል ነገር አለ። ከጊዜ በኋላ ከሱ ጋርም መጨቃጨቅ ጀመረች። ያው የእሱም ችግር ሊሆን ይችላል የሷም ችግር ሊሆን ይችላል ብለህ ታስባለህ። ብዙ ጊዜ ደግሞ ይሄ ከትዳር በኋላ ልጅ ምናምን እየመጣ ሲመጣም እንደዚህ ጭቅጭቅ ይፈጠራል ስለሚባል ብዙም እንደዛ አርገህም ታስበዋለህ። ግን የሚገርም ምን አለ መሰለ እኔ እንደዛ ይሁንኩ ማለት ነው። አልፎ ድንገት ጭር ሲል የሆነ ሰዓት አለ የሆነ አስፈሪ ድምጽ ጣም እንዴት እንደምነግርህ አላቅም። የሚጨንቅ አይነት የአውሬ የሚመስል ድምጽ የሆነ አንዳንድ ጊዜ የውሻም ይመስላል። ብቻ እንደዛ አይነት ድምጽ አለ ይሰማኛል። አንዳንዴ እንደውም በደንብ ከተሰማኝ በርቅ ሁላ ከፍቻ እወጣለሁ። አውሪ እየመሰለኝ ማለት ነው። እዛ አካባቢ እየመጣ ነው እንደየመሰለኝ ግን ምንም ነገር አላይም። በመውጣበት ሰዓት ምንም ነገር አላይም። ሲቀጥል ደግሞ ተደጋጋሚ ነው መሰለኝ። አው ተደጋጋሚ ስለ በሳምንት አሁን 2 ቀን 3 ቀን ልሰማ እችላለሁ። እንደዛ አይነት ነገር ጎረቤቶች ሌሎችስ ጎረቤቶችስ? አው እኔም እንደዛ ሰማ ጠይቂያቸው ነበር። አንቺ ደግሞ ችግር አለብሽ በቃ ብቻ መኖር እኮ እንዲህ ነው የሚያደርገው ይሉኛል እነሱ። ኦኬ እነሱም እየሰሙ አይደለም አንቺ ብቻ ልትሰሙ አይደለም። አው ያው እዛ እኛ ኮሪደር ላይ እኔና እሷን ያለ ነው። ከኛ ቀጥሎ ያሉት ቤቶች እንደ ገስታው ነው አገልግሎት የሚሰጡት። አልፎ ሰው ሲመጣ ወርም ሊሆን ይችላል ከዛ በታችም ነው እንጂ የሚቆይባቸው እንደዚህ የሚኖርባቸው ሰው ስለሌለ እዛ ኮሪደር ላይ ማንም አይሰራም። ግን ከኛ በታችና ከኛ በላይ ያሉት ጋር ሰው በቃ እኔ ላይ መቀለር ነው እንደው የሚጀምሩት። ለዛ ያው በቃ እንደው አንዳንዴ እኮ ጆሮዬ ነው እንዴ ብለህም ትጣራጠራለህ። ግን ደግሞ እንደዚህ በሳምንት 3 ቀን ያክል ነገር ከዛም በላይ አንዳንዴ ደግሞ ስሰማ እንዴ ይሄን ያልማ ጆሮዬ ሊሆን አይችልም ትላለና እንካ በጣም በተደጋጋሚ እንዳልኩ ይሄ ድምጽ እየረበሸኝ መጣ። እየረበሸኝ ስለ እኔ ፈርቼው ምናምን ሳይሆን ግን ትጨናነቃለህ። እንዴ ኪት ነው የሚመጣው እንደዚህ አይነት ነገር? የራስንም ቤት እኮ ልትጠራጠር ትችላለህ። አንዳንዴ ስንት ነገር አለ። ለዛ በቃ እያስጨነቀኝ መጣ። እንዴ ኪት ነው የሚመጣው ማወቅም አለብኝ ብዬ ፈልገኝ ግን ከየትም ላውቅ አልችልም። የሚገርም ደግሞ በዛ መሃል ውስጥ የጎረቤቴ ልጅ አንድም ቀን ሲያለቅስ ሰምቼው አላውቅም። እሱ ሲያለቅስ ሰምተሽው አታውቂም? አንድም ቀን የህፃን ልጅ ድምጽ ደግሞ ያውሬ የሚመስል ድምጽ ነው ይሰማኛል። ያውሬ የሚመስል ድምጽ ይሰማኛል። በቃ
ሲቀጥል ደግሞ ጎረቤቴ ጋር ደግሞ የጻን ልጅ ድምጽ እየሰማው አይደለም ወልጄ መጣው ያለችው ጎረቤቴ ጋር እንደዛ አይነት ድምጽ እየሰማው ብቻ በኔ ቦታ ሆነ ስታስበው አስበው ብቻ በጣም ይጨንቃል። አንደኛ ብቻዬን ነው የምኖረው እንደነገርኩ ብቻን ስትኖር ደግሞ እንኳን ይሄ የሰማው ነገር በስነ ስርዓት ያልሰማው ነገር ራሱ ፍርሃት ይለቀብሃል። አንቺ ደግሞ ተሽ በዛ ጭንቀት ላይ ጎረቤት ስጠይቂ እነሱ እንዳልሰማሽ ሲነግሩሽ በምናብሽም የፈጠርሽው እኮ ነው ይመስላል። በጣም ነበር ያስጨነቀኝ። ግን እየተደጋገመ ሲመጣ ግን የሆነ መጠራጠረው ነገር ይኖርሃል። አንተ ራስህ መጠራጠሩን ትተህ ወደ ሌላ ነገር ማየትም ትጀምራለህ። በቃ እንደዛ የሆነ ምን ያህል ጊዜ ልበል በቃ ወደ 6-7 ወር ቆየ። እንደዛ የቆየው ግን ድምጹ አንዳንዴ በጣም ይጨምራል ኃይል እንደዛ ይሄ ወደ 6 ወር የቆየ መምጣት ሲጀምር የድምጹ ፓወር መጨመር ጀመረ እኮ። ግን ያን ያክል ጊዜ 6 ወር ሙሉ እንትን እሷ እዛ ስትወር ልጁን ፈጽሞ አላያችሁትም? አሁን ለምሳሌ እኮ የጧት ፀሐይ እናሞቃለን አይደል ልጆቻችን እሷ ያን ነገር አትተገብርም። እንደውም የሆነ ሰዓት ብያት ነበረ ያው ምንም ደስተኛ ባትሆንም ምንም ቤት ልታስገባኝ ምናምን ሙከራ ባታደርግም ብያት ነበረ። ከዛ በኋላ ምን አለችኝ መሰለ ከዛ እዚህ መውጣት መውረዱ እኔ ያራስ ወገብ ነው አልችልም ማለት እንደነገርኩ ኮንዶሚኒየም ላይ ስለሆነ ታዲያ እኔ ያሞቅልሻለሁ ምናምን ብለሽ እንደ ትብብር ሳልጠየቅሻት ያው ብዙ ጊዜ እኔ ስራ ነው የምሆነው ቀን ላይ በዛ ሰዓት ልጅ ፀሐይ በሚሞቅበት ሰዓት እንኳን ስራ ምንም እወጣለሁ። ግን ከስንት አንዴ እረፍት ሞንበት ቀንም ስላለ በዛ ቀን ልላት ሞክሬ ነበር። ግን አንቺ ዛሬ ብታሞቂው ነገ ማን ያሞቀዋል? ለአንደኛ ሳትነግራችሁ ነው የመጣችሁ። ሁለተኛ ቤት ገብታችሁ በጠይቃችሁም ጊዜ ልጅን ለማሳየት ፈቃደኛ አይደለችም። ይሄ ነገር ስላለ ደግሞ ላሙቅልሽ ጭራሽ ከፍተኛ ጥያቄ ነው በጣም። ግን የሚያሳዝነው ነገር ምን መሰለ ልክ እንዳልኩ ምንም ቢደብረኝም እኔ ምንም ላገኛት ሂጄ ላውራት ባልፈልግም የሆነ ነገር አስባ ነው ብዬ ስላሰብኩ እንደዛ ባልፈልግም አልፎ ከስንት አንድ ቀን ይሄድ ነበረ እና በዛ መሃል ወደ 4 ወር አካባቢ ከመጣች ማለት ነው 4 ወር አካባቢ ላይ እንደለመድኩት እንዴ ነሽ ምናምን ብዬ ሲሄድ ለናኝ ቤቢ ደህና ነው አልኳት። ልጄ እኮ ሞታለች እንዴ! በጣም ነው የደነገጥኩት። በጣም አስበው አንተ እኔ እንጃ አላቅም። በጣም ከባድ ነው። ግን ደግሞ እሷ እንደዛ ያለች የልጅ እናት እሷ ናት። ብቻ እንዴ ልንገር አንተ አይደለም ልጅን የሚያከል ነገር እኮ የምታውቀው ሰው ሲሞት እንዴት ነው የምትሆነው? እንዴ ስንት ጩኸት አለ ስንት ምን አለ እንኳን ቤትክ ውስጥ የሞተ ልጅ ይቀርና ማለት ነው። ደነገጥኩና በቃ ቀብር ስንት ነገር አለ በቃ። ግን ምንም ከዛ በላይ ልነግረኝ ፍቃደኛ አይደለችም። በቃ ዝም ብላ በደፈረው ሞተ አለችኝ። በቃ ምንም በቃ ሲወለድ እንዳልሰማ ነው ሞት አለችኝ። በጣም ደነገጥኩኝ። እንዴ ምን ማለት ነው አንቺ እንዴት ነው እንደዚህ የምትይው? ያስደነግጣል እንጂ በርግጥ ቀለል አድርጋ ሞተ። አንተ ልጅ ስለ ልጅ ደግሞ ሞተ ብለህ ስትናገር አስበው። እንደዛም ከባድ ነገር ነው። እየቀለደችም እኮ ሊመስል ይችላል። ግን ልጅህን ደግሞ እንዴት በጣም ነበር እኔ በሰዓቱ ላይ ምለው ሁላ ነው የጠፋብኝ። እንዴት እንደዚህ ትያለሽ? ምንድነው የምታወሪው? በቃ በጣም ብዙ ነገር ነው ያልኳት። ከዛን ያው እኮ እዚህ ስላልነበረ እናቴ ጋር ይዤው ሂጄ እዛው ስለሞተ እዛው ተቀበረና ለዛ ነው ለእናንተ ቢሆንስ ታዲያ ጎረቤት አይደለን እንዴ? በቃ ብዙ ነገር ብያታለሁ። በሰዓቱ በጣም ተናድጃለሁ፣ ደንግጫለሁ። ብዙ አይነት ነገሮች ነው ባንዴ ድብልቅልቅ ያሉብኝ። እሷ እንዴት እናቱን አስችሏት እንደዛ ረጋ ብላ ቆማ እንደነገረችኝ አላውቅም። በጣም እኔ እንጃ ብቻ በኔ ቦታ ሆነ ካላሰብከው ይከብዳል። ልክ ነሽ። በጣም ደነገጥኩ። እንዴት ሩጬ ሄጄ ለሌላው ሰው ራሱ እንደተናገርኩ አላውቅም። እንዴ ያለችኝ እኮ ምናምን ብዬ ከዛ እነሱም በቃ አስበው እንዴት ሊቀበሉኝ ይችላሉ ሰው። ከዛም በኋላ ግን ያው ላሳምናቸው ሞከርኩ። እንዴ ነው የነገረችኝ። እኔ እናቷ ጋር ወስደው እንደሞተ እንደ በፊቱ ብዙ ስለማንገናኝ የምትወጣበትም መገባበትንም ስለማናውቅ አሁን በቃ የእውነትም ሊሆን ይችላል እንደዛ ሄዶ ነው እንደሞተው ብለን አሰብን።
እና ተሰብስበን ለማጽናናት ሄድን። ስንሄድ ከበር ላይ መለሰችን። እንድንገባ ራሱ አልፈለገችም። በቃ እኔ ምንም መጽናናትም ምንም አያስፈልገኝም፣ ራሴን ራሴ ያጽናናለሁ። ድጋሚ ይሄ ነገር ሁሉ ተፈጥሮ እንደገና አላስገባም። አዎ በቃ ራሴን ራሴ አጽናናለሁ። የእናንተ እዚህ መጥቶ እንደዚህ መሆን ምንም አስፈላጊ አይደለም ማለች። ጭራሽ በቃ ቃል አውጥታ እንደዚህ ያለችን አስበው። ያኔ በቃ በጣም እኛም ተሰማን፣ ተመለስን። ግን እነሱ ቢመለሱም እኔ ተመልሼ ልቀር አልፈለኩም። በቃ የበፊቱ ነገር ይይዘኛል። በፊት ላይ እሷ እንደዛ ስትሆን የነበረው ነገር ይይዘኛል። ሙሉ ለሙሉ ቁርጥ አድርገኝ እነሱ መቅረት አልፈለኩም። ምንም ቢሆን አሁንም ገብቼ እንደበፊቱ ቤቷ ገብቼ እንደዚህ ባላዋራት እንኳን መልካም ጊዜ ያሳልፍሽ ነው በማየት በጣም እሱን ጊዜ በማሰብ እመጣለሁ። አሁንም አልፎ አናግራታለሁ። የሚገርመኝ ግን በዛ መሀል ላይ ራሱ ያ እኔ የሚያስፈራኝ ያልኩ ድምጽ አሁንም አለ። እንደውም ከጊዜ ወደ ጊዜ የሆነ በትንሹ የምሰማው ነገር ትንሽ በቃ የሆነ ድምጹን የተወሰነ እየጨመረ እኔ እንጃ የምን አውሬ ድምጽ ሊባል እንደሚችል ራሱ ያ አላውቅም። ብቻ አሁን ሞቷል ብላ ካለችሽ ልጇ ተረጋጋሚ አሁንም ደግሞ በከፍተኛ ሁኔታ አሁን ያ ድምጽ አለ። ከዛም በኋላ የሆነ ቀን እንደዚህ ያወራኋት በቃ ባለቤቴም እኮ ጥሎኝ ሄዳለች ጭራሽ ይሁን በእንቅርት ላይ ጆሮ ደግፍ ነው የሚባለው። ከጎረቤት ጋር ተጣልታ ማለት ጠብ ነው የሚባለው። ያ በቃ ልጇ ሞቶባት ጭራሽ ደግሞ ባሏም ጥላት ሄደ። በጣም ይጨንቃል። ብቻ በጣም እኔ እንጃ ደግሞ ያቺ የበፊቷን ስለማውቃት የበፊቱን ባህሪዋ የበፊቱ ሁኔታዋን ስለማውቀው እኔ አሁን ያለችበት ሁኔታ ሳይ ከማንም በላይ ለኔ ታሳዝነኛለች። ሳነጻጽረው ራሱ በቃ በጣም ነው የሚከብደኝ ለኔ ለራሱ ማለት ነው። በቃና ይሄ ብቸኝነቷን እንደውም ብቸኝነት ማብዛት ጀመረች ማለት ነው። አንደኛ ከጎረቤት ጋር ማቆማለች። በሯ ተቆልፎ ነው የሚውለው። ባሏ የለም ማስበው በጣም ይከብዳል። ብቻ ያ ነገር ደግሞ ራሷን ውስጧን ማስተሳሰባንም በጣም ነው የሚጎዳው። እንዴ በጣም ጎርቷታልም ሲጀመር ጎርቷታልም። ከዚህ በላይ መጎዳት እኔ እንጃ እንዴትም ላስበው አልችልም። እንደዛ በሆነ 15 ቀን ወር አካባቢ ግን የሆነች ልጅ ከሷ ቤት ስትገባየው ከዛ እንዴ ሌላ ሰው ማን ነው ሂጄ ከዛ ነው ቤት እሷ ቤት ማለት ነው ሳንኳኳ ሁለቱም አንድ ላይ እሷ ያቺ ልጅ ነገር ያልኩም ክፍት ነገር አደረጉልኝ። እንዴ ሰላም ነው ማናት ሰላም? አይ እዚህኮ በቃ ብቻዬን ከመሆን ብዬኮ የእናቴ ዘመድ ናት እዚህ ባስተምራትም ምንም ብላትም ከኔ ጋር አብራኝ ትሆናለች ብዬ ያመጣዋት ልጅ ናት አለች። አይ እንደዛ ከሆነ ጥሩ እሺ በቃ ከዛው ከእናቷ ጋር ከእናቴ ጋር ነው ከዛ ያመጣዋት አለች። አይ ጥሩ እንደዛ ከሆነ እኔ እንደውም ስለማላቃት ማናት ብዬ ነው እንጂ ልጅቷ እንደዛ ከሆነ ጥሩ ነው በቃ ምናምን ብዬ ተመለስኩ። አብዛኛው ነገር እዛ የሚሆነው ማህበራዊ ነገር በቃ እኔ መሸፈን ፈልጋለሁ። በፊት ላይ እሷ ጋር የነበረው ነገሮች አብዛኛው ነገሮች በሙሉ አሁን ላይ እኔንም እያረኳቸው ያለው እሷ ካላት ግንኙነት እያረገችው ካለችው ነገርም ከባህሪዋም አንፃር አሁን ላይ በቃ ጭራሽ ከሷ ጋር ያለው ነገር ስለቆመ ማለት ነውና ልክ እንደዛ እንደሁሌው የመብራት ብር ልሰበሰብ እኔም ሄድኩኝ ማለት ነው። ያው ከጎኔ ስለሆነች ከሷ ጋር ነው የምንሸምረው። ከዛን ሂጂ አንኳኩቼ መጣች ከፈተችልኝ እና እያወራን ስለብሩ ያ ውጭ ላይ ስሰማ ስፈራው የነበረው ድምጽ እዛው ቤት ውስጥ ጮኸ ማለት ያን ድምጽ ሰማሁት እዛ ቤት ውስጥ። ምን አይነት ድምጽ? የተለየ ድምጽ ነው በጣም እኔ እንጃ እንዴት እንደምነግርህ አላውቅም። በጣም ያስፈራል፣ ይጨንቃል፣ ብቻ ከባድ ነው። እኔ የምን አውሬ ድምጽ እንደሆነ ራሱ አላውቅም። እንደ አውሬ ድምጽ ነው እንደ መጉር ነው። አዎ እንደዛ አይነት ድምጽ ነው በቃ እና ያስፈራል ደግሞ። ስለዚህ አረጋገጥሽ ማለት ከዛ ቤት እንደሚወጣ ድምጹ አዎ በቃ ያኔ እርግጠኛ ሆንኩኝ። በቃ ቀጥታ ሰማሁታ። ከዛ በላይ ምንም ማሳያ አይኖርም። ከዛ በላይ ምንም እዛ ቤት ውስጥ እንደሰማሁት የሚያረጋግጥልኝ ነገር አይኖርም። የሚገርም ደግሞ እኔ መስማቴ ብቻ ሳይሆን እሷም በጣም ደነገጠች። ኦኬ ድምጹ ሲወጣ ደነገጠች? አዎ በቃ ይሄ ፊቷ ላይ ያለው ነገር ልትወራኝ ራሱ አልፈልግ። ከዛ ተንተባተበች ምናምን እና እኔ ደግሞ የምን ድምጽ ነው አልኳት። በቃ ጸጥ ብዬ ልሄድ አልፈለኩም ሰምቼ። ከዛ
ቲቪ እኮ ነው ምናምን አለች። ቲቪ እኮ ነው ራሱ ስትለኝ በጣም እየተንተባተበች ነው። ወይ ቲቪ ነው እንዴ? እሺ በቃ አልኳት። በቃ ያን ያህል ካወቁ ምንም ልላት አልፈለኩም። ከዛ እንደሚወጣ በቃ አረጋገጥኩኝ። የምን ይሁን ምን አይነት አውሬ ይሁን አውሬዎች ይዛ መታ ይሁን ብቻ እሱን ነገር ነው እንጂ ማወቅ የከበደኝ ያ ድምጽ ከዛ ቤት እንደሚወጣ ግን አወቅኩ ማለት ነው። ከዛን በቃ እጇ ላይ ይዛ ነበር የሆነ ብር፣ እሱን ብር ተቀብያት መቆየትም አልፈለኩም። እኔም ሄድኩኝ ማለት ነው። ከዛን ግን አስበው ይሄ ነገር ምንድነው የምርም እኮ አውሬ እኮ እንዳልኩት እኮ አውሬ እያረባች ነገር ወይ ምናምን ከሆነ እኮ ለኛ ማደጋ ነው። ያውሬ አላቅም ብቻ እኔ እንጃ። ይሄ ድምጽ ደግሞ የመጣው እንደነገርኩ እሷ ወለድኩ ብላ ከመጣችበት ጊዜ ጀምሮ ነው። ምንም ልጅ ሞተ ብትልም ከዛ እንደዛ ከማለቷ በፊት ራሱ አንድም ቀን የህፃን ልጅ ድምጽ ሰምቼ አላቅም። አንድም ቀን በቃ እንደ ህፃን ልጅ አንተ ራሱ ብለኛል፣ ፀሐይ እንኳን አታውጣውም ወይ ብለሃል። እንደዛ የሚባል አይነት ነገር የለም። ያ ነገር አጠራጠረኝ። እንዴ እቺ ሴትዮ ምንድነው ከአውሬ ጋር ያላት ነገር? አውሬውስ ምንድነው የሚለው ነገር በጣም በቃ ጭንቀት ለቀቀብኝ ማለት ነው ውስጤ ላይ። አላቅም ብቻ እኔ እንጃ እንዴት እንደምነግር። አንድ ሰው ከአውሬ ጋር ነው የሚኖረው ብለህ ለማውራት ራሱ ይከብዳል። አይደለም ለመኖር ማለት ነው እንደዛው ነው። እና ይሄ ባሏም ሲሄድ ደግሞ ያላት ነገርም ሲቀየር እውነትም ከአውሬዎች ጋር ተላምዳ ነው እንዴ የሰው ነገር ከሰው ጋር መሆን የከበዳትም ትላለ። እኔ በግሌ ብዙ ነገሮች ነው ያሰብኩት። አሁን ለምሳሌ አንቺ አሁን ያን ድምጹን ብቻ እየሰማሽው ከምትሆኚ እኮ ቢያንስ አትሊስት አውሬ መሆኑን አውቀሽው በአይንሽ አይተሽው ቢሆን ጥንቃቄ ትወስጃለሽ። ድምጽ ብቻ ግን እየሰማሽ ሲሆን ሰቀቀን ነው በጣም እንዴ ይገብዳል። አውቀዋለሁ ደግሞ አስበው እኔ ነኝ ከጎን ያለው ትዛጋ እነሱ እንኳን ይሄን ነገር እንኳን ሌሎቹ ለመራዳት ራሱ አላሰቡም። እኔ ግን ከዛ የሚበልጥ ራሴ ቤቱም ውስጥ ሆኜም ከምሰማው ይልቅ ጭራሽ ቤቷ ሂጄ ሰማሁት። እሷ ጋር እንደሆነ ይሄ ነገር በደንብ አወቅኩት። እንደውም እዚህ ራሱ በስልክ ነገር ቀድቼ መጣቼ ላሰማ ፈልጌ ነበር። ግን ያው አንደኛ እንደነገርኩ በጣም ጭር ሲል ነው በደንብ የሚወጣው ድምጹ ምናምን። ሲቀጥል ግንብ ስለሆነ አሁን ቤቱ ኮንዶሚኒየሞች ያው ታውቂያለሽ እሺ ግንብ ናቸው። ድምጽ ብዙ አይወጣም፣ ይታፈናል። የተወሰነ ኃይል ያለው ድምጽ ሲሆን ይወጣል። አሁን ግን አንቺ በሯ ላይ ሄደሽ በሯ ላይ በቆምሽ ሰዓት ደግሞ ፊት ለፊት ነው ክፍት ነው። በጣም ነው በትክክለኛው ድምጽ ነው የሰማሽው ያኔ? በደንብ ነው የሰማሁት። በጣም ነው የፈራሁትም ነበር። ግን አሁን ለመቅዳት እንዳልከው ሩቅ ነው አይሆንም። በስልክ ሲሆን ደግሞ ጭራሽ የበለጠ ነው ያስቸግራል እንጂ እንደው ምን አምጥቻ ሰምቼ አላቅም። የምን አውሬ እንደሆነ እንኳን ቢያንስ ባቅ ይሻለኛል ብዬ ነበር ያሰብኩት። እና እኔ እንጃ ምን እንደምታረግ አሁን ለዚህ ምን እንደምፈጥር አላቅም። ብቻ ግን እኔ ይሄ ነገር አውሬ ከሆነ ቢያንስ እኔንና በኔ ዙሪያ ያሉ ጎረቤቶችን መታደግ እፈልጋለሁ። የአውሬ ነገ ከነገ ወዲያ ምን እንደሚያረጋ አላቅም። እኔ ለህይወቴም እኮ እሰጋለሁ። የአውሬ ነገ ወጥቶ የሆነ ነገር ቢያረገኝስ፣ ነገ ቤት ቢመጣስ ብቻ አላቅም እኔ እንዴት እንደሚሆን። ግን በጣም ፈርቻለሁ እኔ ለራሴ ራሱ ማለት ነው። አሁን እሷ ጋር መጣች ብለሻል። አንድ ልጅ ከዘመድ ቤት ይዤ መጥቻለሁ ብለሻል። እሷን አግኝተሽ የማናገር የመጠየቅ ምናምን እድል አላገኘሽም? ምን መሰለህ፣ አንደኛ ይሄ ልጅቷን በግላጭ አላገኛትም። እንደነገርኩ እሷን በሯን ዘግታ ነው የምትቀመጠው ምናምንና እንደዚህ በግላጭ አላገኛትም። ከዛ ግን ወይ አልፎ አንድ ቀን ወይ ለገበያ ስትወጣ ምናምን ደግሞ ማዋራት እችል ነበረ። ግን ደግሞ ልጅቷ አንተ እንዴት ልግለጽልህ፣ በቃ አልተላመደችም። ያልተላመደችውን ሰው እኔ ሂጅ አሁን ያችን ልጅ ዝም ብዬ ብጠይቃት ምንም የምነግረኝ ነገር አይኖርም። እንደውም ለማራራቅ ሌላ ነገር ለሷም ነግራት ሌላ ነገርም ሊፈጠር ይችላል። ሲቀጥል ደግሞ ልጅቷ በጣም ዝምተኛ ነገር ናት። ያው ቀርቤም ስላለመድኳት ሊሆን ይችላል። በርግጥ ግን በጣም ዝምተኛ ነገር ናት። ባየዋት ጊዜ ብዙም ባላገኛትም በዚች በተወሰነች ጊዜ ውስጥ ግን ብቻ እንደዛ ስለሆነች ነው እንጂ እኔ እሷን ላለማናገር ፈልጌ ምናምን አልነበረም። እንደውም ይኸው አሁን እኮ በቃ ድምጹን ራሱ እኮ እየሰማሁት ወደ 8 ወር ሆነ እንደቀልድ ነገር ማለት እንደቀላል ነገር። ግን አሁን ከዚህ በኋላ ግን በጣም እየፈራው መጣው ለራሴ። ምናልባት ለሌሎቹም ያስፈራል፣ ግን ደግሞ ይበልጥ ለዛ ቦታ ቅርብ እኔ ነኝ። ለራሴ ግድ መጀመሪያ መፍራት አለብኝ። ለዛ ነው በቃ ማለት መፍትሄ እፈልጋለሁ እኔ ለዚህ ነገር።
ልጅቷን አግኝተን የምናወራበትን መንገድ ታመቻችልናለሽ? ልጅቷን አግኝተን አንዳንድ ፍንጭ ለማወቅ ስለምንፈልግ እና ስንት ሰዓት ነው የምትወጣው? ስንት ሰዓት ነው የምትገባው? ያው አብዛኛውን ጊዜ እንደነገርኩ እሷ ከቤት አትወጣም። ቤቷን ራሱ ቆልፋ ነው የምትቀመጠው። ግን ደግሞ ይሄ በሳምንት አንድ ቀንም በ15 ቀን አንድ ቀንም ለገበያ ትወጣለች። በወጣችበት ሰዓት ግን ቶሎ አትመለስም። ያው አንዴ ጠርቀም ማርጋ ስለሆነ አብዛኛውን ነገር አድርጋ የምትመለሰው በወጣችበት ሰዓት ቶሎ አትመለስም። ያው ግን ስትወጣም እነሱን በር ቆልፈው እንዲቀመጡ ምናምን ነው አስጠንቀቃቸው የምትወጣው። እኛን እንኳን እንደ ጎረቤት እያየሽልኝ ምናምን የሚባል ነገር የለም። ልጅቷ ያው እዛው ተቆልፎባት ያው ከአብሮው ጋር በለው በቃ ስለአሁን እንደዚህ ብዬ ብነግራት እና እሷን ብትነግራት የባሰ ሌላ ነገር ነው የሚፈጠረው። ግን መጀመሪያ ከልጅቷ ጋር ለመግባባት ሞክሬ አንዳንድ ነገር ያው ልጅቷን መጀመሪያ ቀረቤት ዝም ብለሽ ባንዳ ትንሽ እድሜዋ ማስራዋ ምናምን ቤቶች ውስጥ መልሻል። ያው አንዳንድ ነገር ዝም ብለሽ እሷ ልጅቷን ደስ የሚያሰኝ ነገር ምናውቀሽ እየሰጠሻት ምን ያልሻት እስቲ ወደ አንቺ ሳቢያት፣ አንቺ ቀረቤት፣ አንቺ አዋሪያት። ከዛ በኋላ በዛ መንገድ በሷ በኩል ነው እንግዲህ እውነታው ማግኘት የምንችለው። እሺ እኔማ በቃ አሁን ሲጀመር ለራሴ በጣም ስለፈራው ማንኛውንም እድል እጠቀምበታለሁ። ማንኛውንም ነገር አድርጌ እንደዛ ማድረግ እችላለሁ። ስለዚህ አንቺ ይሄንን ነገር አመቻችተሽ ወደኛ ደውይልን፣ እኛ መተን ልጅቷን እናዋራታለን። ስለዚህ እውነታው ላይ ደርሰን ወደ መፍትሄው እንሄዳለን። እሺ በቃ እንደዛ ከሆነ ምንም ችግር የለውም። ምን ያለውን ነገር ከልጅቷ ጋር ጨርሳለሁ። እንግዲህ ተመልካቾቻችን ታሪኩ እንዳያችሁት በጣም የሚያስገርም በጣም የሚያስደነግጥ እና ልብ አንጠልጣይ ታሪክ ነው። እሷ ያቺ ባለ ታሪኳ ቤት አንድ ክፍለ ሀገር ይዛት የመጣችው የዘመር ልጅ አለች። እኔ ጋር አስተምራታለሁ ብላ እሷ ጋር የምትኖር አንድ ወጣት ልጅ አለች። ስለዚህ እሷ ሄዳ ያቺን ወጣቷን ትንሽም ቢሆን ብዙም አይግባቡም። ያው እንደሰማችሁት ከሆነ በርዘግታ ምናምን ነው ይዛት ቁጭ የምትለው ልጅቷን። ስለዚህ በወጣችበት ሰዓት እሷ ይህንን ነገር ተጠቅማ ልጅቷን ከተግባባቻት በኋላ እኛ እንድናናግራት ፈቃደኛነቷን ጠይቃ ወደኛ ደውላ እኛ ሄደን ልጅቷን የምንጠይቃት ይሆናል። ምክንያቱም ቀጥታ ባለ ታሪኳን ሄደን ይህን ድምፅ የሚወጣው ከዚህ ቤት ነው ምንድነው ብለን ከመጠየቃችን በፊት አንዳንድ መረጃዎችን ሰብስበን ለኛም ለጥያቄ እንዲሆነን ብለን እሱን ይዘን መቅረብ ስላለብን ስለዚህ እሷ ያን እድል አመቻችታ ከልጅቷ ጋር አገናኝታን እኛ ልጅቷን ምንድነው ይሄ ድምፅ ከአውሬ ነው ወይንስ ከምንድነው የሚመጣው ድምፅ ብለን ይሄንን ነገር አጠናክረን ለተመልካቾች በሚቀጥለው ፕሮግራም ይዘን የምንቀርብ ይሆናል።